ሰላም ጤና ይስጥልን አድማጮቻችን፣ ከአርጀንት ኒውስ የሰዓቱን ዜና እናሰማለን። በትግራይ ክልል በደረሰ የመብረቅ አደጋ የሶስት ሰዎች ሕይወት አለፈ። በቤኒሻንጉል ጉሙዝ ክልል ሸኔ ጥቃት አደረሰ። ጣና ፎረም የአፍሪካውያን መድረክ በባህር ዳር። እነዚህንና ሌሎች ትክክለኛ ወቅታዊ ዜና ታገኙ ዘንድ አብራችሁን ቆዩ። በትግራይ ክልል በደረሰ የመብረቅ አደጋ ሶስት ሰዎች የአንድ ቤተሰብ አባላት ሞቱ። በትግራይ ክልል በሰሜናዊ ምዕራብ ዞን በሚገኙ ዛና ወረዳ ከጣለ ከባድ ዝናብ ጋር በደረሰ የመብረቅ አደጋ ምክንያት አራት ሰዎች ሕይወታቸው እንዳለፈ ተገለጸ። የዛና ወረዳ አስተዳዳሪ ሙላቴ ሀደጎ ለቢቢሲ እንደገለጹት በመብረቅ አደጋው ምክንያት ከሞቱ ሰዎች መካከል ሶስቱ የአንድ ቤተሰብ አባላት ናቸውም ብለዋል። በአደጋው አባት፣ እናትና ወንድ ልጃቸው ሙተዋል ብለዋል። በተጨማሪም አንድ ሌላ ግለሰብ በመብረቅ አደጋ መሞታቸውን አክለዋል። ማክሰኞ ጥቅምት 11 ቀን 2018 ዓ.ም ማምሻውን ከባድ ዝናብ በመጣሉ ምክንያት የመብረቅ አደጋው እንደተከሰተ አቶ ሙላቴ ለቢቢሲ ተናግረዋል። ከ11 ሰዓት እስከ ምሽት 3 ሰዓት በጣለው ከባድ ዝናብ ምክንያት በወረዳው በሚገኙ ሁለት ቀበሌዎች ማለትም በሃድነት ቀበሌና በማይለሚን ቀበሌ የመብረቅ አደጋው ደርሷል ብለዋል። የሞት ሶስት ሰዎች ወንድና አንዲት ሴት መሆናቸውም ገልጿል። ሶስቱ የአንድ ቤተሰብ አባላት ይኖሩ የነበረው አድነት በተባለው ቀበሌ ውስጥ ሲሆን አራተኛው አባውራ ደግሞ በማይለሚን ቀበሌ ይኖሩ ነበር ብለዋል። እስከ ምሽት 3 ሰዓት ድረስ በከፍተኛ ሁኔታ የጣለውን ዝናብ ለወረደው መብረቅ ምክንያት ሲሆን በመብረቁ ተመተው ሕይወታቸው ያለፈው ሰዎች ቤታቸው ሳሉ አደጋው እንደደረሰባቸው የወረዳው አስተዳዳሪ ለቢቢሲ ገልጸዋል። የአደጋው ሰለባዎች የመብረቅ አደጋው ከደረሰ በኋላ ወዲያውን ሕይወታቸው እንዳለፈም አቶ ሙላቴ አክለው አስረድተዋል። በአሁኑ ወቅት በተለይም በሰሜን ምዕራብ የትግራይ አካባቢዎች ወቅቱን ያልጠበቀ ከባድ ዝናብ ስለሚከሰት አርሶ አደሮቹ በፍጥነት ሰብላቸው እንዲሰበሰቡ የትግራይ ሜትሮሎጂ ተቋምና የትግራይ ግብርና ቢሮ ማስጠንቀቂያ ሰጥተው እንደነበር ተገልጿል። የዛና ወረዳ አስተዳዳሪም ይህንን ወቅቱን ያልጠበቀ ዝናብን በተመለከተ ቅድመ ማስጠንቀቂያ መረጃ ለህብረተሰቡ ቀድሞ ማድረሳቸውን፣ ነገር ግን የመብረቅ አደጋ እንደሚመጣ ግን መረጃ አልነበረንም ብለዋል። የመብረቅ አደጋው ሊከሰት እንደሚችል በትክክል ግምት መስጠት ባይቻልም በዘመናዊ የሜትሮሎጂ ምርምር በመታገዝ የመብረቅ አደጋ ሊከሰት የሚችልበትን እድል እንዲሁም ጠቅለል ባለ ሁኔታ የትኛውም አካባቢ ሊከሰት እንደሚችል ትንበያ ማስቀመጥ እንደሚቻል ጥናቶች ይጠቁማሉ። ከአንድ ወር በፊት በሃድነት ቀበሌና በኩምቶም ቀበሌ በተከሰተ የመብረቅ አደጋ ሳቢያ የ14 ዓመት ታዳጊ ህይወት ማለፉን ያስታወሱት አቶ ሙላቴ በሁለት ወር ውስጥም በወረዳው በአጠቃላይ 6 ሰዎች በመብረቅ አደጋ ሙተዋል ብለዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን መንግስት ሸኔ የሚፈርጀው የኦሮሞ ነጻነት ሰራዊት ታጣቂዎችና በአካባቢው ራስን በመከላከል የተደራጁ ነዋሪዎች መካከል በተካሄደው ውጊያ የሰው ህይወት ማለፉንና ንብረት መውደቡን ከአካባቢ የወጡ መረጃዎችን አመላክተዋል። ትናንት ማምሻውን በተለያየ የቀጠና ቀበሌዎች የተቀሰቀሰው ይህ ግጭት በተለይም በጎደሬና በባሩዳ ቀበሌዎች ላይ ያተኮረ እንደነበር ተገልጿል። ከአካባቢ ምንጮች በተገለጸ መረጃ መሰረት በጎደሬ ቀበሌ የታጠቁት ቡድን አባላት ቀበሌውን ለመቆጣጠር ለሰዓታት የፈጀ ከባድ ውጊያ ከፍተው የነበረ ቢሆንም በአካባቢ ነዋሪዎች የተቀናጀ የመከላከል ጥረት ሙከራቸው ሊከሽፍ ችሏል ተብሏል። በባሩዳ ቀበሌ በተመሳሳይ ሰዓት በተቀሰቀሰው ውጊያ ግን የታጠቁ ኃይሎች በፈጸሙት ጥቃት የሶስት ሰዎች ህይወት ማለፉን ምንጮች አረጋግጠዋል። የመተከል ዞን ከቅርብ ዓመታት ወዲህ በተደጋጋሚ የጸጥታ መደፍረስና በታጠቁ ቡድኖች የሚፈጸሙ ጥቃቶች የሚስተዋሉበት አካባቢ ነው። ግጭቶቹ ብዙውን ጊዜ በማንነት በመሬት ይገባኛልና በክፍፍል ላይ የተመሰረቱ ውስብስብ ባህሪያት ያላቸው ሲሆን የኦሮሞ ነጻነት ሰራዊት ታጣቂዎችም በአካባቢው እንደሚንቀሳቀሱ በተደጋጋሚ ይገለጻል። የአካባቢው ማህበረሰብም ራሱን ለመከላከል በተለያዩ አደረጃጀቶች መንቀሳቀሱ ይታወቃል። በአካባቢው ባለው የጸጥታ ሁኔታ ምክንያት የግንኙነት መስመሮች አስተማማኝ ባለመሆናቸው ከግጭት ቀጠናዎች የሚወጡ መረጃዎችን ከገለልተኛ ወገን ለማረጋገጥ አስቸጋሪ ሆኗል። በመንግስት የጸጥታ ኃይሎች በኩል እስካሁን የተሰጠ ይፋዊ መግለጫ የለም። በመጨረሻም ጣና ፎረም የአፍሪካውያን መድረክ በባህር ዳር እንደሚጀመር ተገለጸ። አፍሪካውያን መረጃዎችንና ባለድርሻ አካላትን በአህጉራዊ የሰላምና የደህንነት ጉዳዮች ላይ በመወያየት ዘላቂ መፍትሄዎችን ለመቀየስ አልሞ የሚካሄደው 11ኛው የጣና ፎረም መድረክ ከጥቅምት 14 እስከ 16 ቀን 2018 ዓ.ም በባህር ዳር እና አዲስ አበባ የሚካሄድ ይሆናል። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም የሆነው ዩኔስኮ ባህር ዳርን በአፍሪካ ከተሞች መካከል የትምህርት ከተማ አድርጎ የሰየማት የአፍሪካ ምርጧና ጽዱዋ የሰላም ከተማ የጣና ዳር ፈርጥ ባህር ዳር ይህንን አፍሪካውያን ያስተሳሰረውን ጣና ፎረም መድረክ ከጥቅምት 14 ጀምሮ በክብር ታስተናግዳለች። ባህር ዳር ጣና ሐይቅን ተንተርሳ ታላቁን የአባይ ወንዝ ወገቧ ላይ ሸብ አድርጋ በማራኪ የመስህብ ሀብቶቿ ተንቆጥቁጣ እንግዶቹን በዘንባባ ዝንጣፊ ልትቀበል ስንዱ ሆናለችም ተብሏል።